ዮና እኔ በስነ ስርዓት ላወራችሁ ነው የመጣሁት። አንተን በዱላል ለምን የሚከብደን ነገር ይሄን አልበራስ የምትተማመነው ማለት ነው። ምን አስቀምጠ ነው ዓለሙን አታውቀው ማለት ነው። እንዳመልጥ እየሮጠ በለውና ሰማኛለህ። አቡሽን እንፈልገው ዓለሙንም በቃ እኔ ወስዳለሁ። እሺ ቶ ወንድሜ ልቀቀው። እሺ ንገረኝ። እነግርሃለሁ። ልቀቀው። ስለ ወንጀሎቹ ንገረኝ። ስለ አትንካው ወንድሜ። ገና ተፈጥፏል። ወረሰነ ልጅ ምን ካስነ የምትለው ወሰራቸው ነው እያልከኝ ያለው እና እንሙት ዓለሙ ያለበት ጋር ወሰረው እያልከኝ እኮ ነው ያጎረሰነ ልጅ እንዴት ነው እንደዚህ የምትለው? ደግሞ ይገለናል። ታውቃለህ አይደል? ዓለሙን ታውቀዋለህ አይደል? ከሱ ቀድሜ እኔ ነኝ የምልህ። እሺ ነባ አብሮ ላይ ነብራ። እሺ ነባይ እኔ እናንተ አብረን እንሄዳለን። አንተ ችግር የለም ተራራኝ ያዘብኩሽ እንዴ? እሺ እኔ መስቻለ መጣታችን እንጠብቃለን። እሺ አይዞሽ። እሺ በቃ ነው ፈጥቶ ሰላም እንግዲህ ቤተሰቦች ያው በድጋሚ መጥቻለሁ። ከቶፋ ጋርም ተለያይተናል። ሁለታችንም እንደዚህ ተለያይተን ካልሆነ ያው ላንይዛቸው እንችላለን ብለን ስላሰብን ያው ተበታትነን እየፈለግን ነው። እስቲ ወደዛ የሆነ ሰው ይታየኛል። እነሱንም እስቲ ሁለት ናቸው። በቃ እንዳትታይሽ ሁለት ናቸው ይመስለኛል። ያው ካልተቀመጡ በቀር ሌሎቹ ሁለቱ እዛ ጋር ቆመው እያወሩ ነው። ቶፋም ሌሎችን ያው ያጋድማቸዋል። እኔም እነዚህን እስቲ ያጋድም ይመጣለሁ። እስከዛው ግን ያው ቀኘት ማድረግ ስላለብኝ እዚህ ጋር ቆሜ ትንሽ ካየው በኋላ ነው የሚሄደውና ያው እኔም ቤካም በተጠንቀቅ እያየን እየቃኘን ነው እዚህ ድረስ የመጣ ነው። ቶፋም ያው ምንም ፋታ የሚሰጣቸው አይመስለኝም። ይሄኔ እሱም ቀድሞ ደርሷል። እኔ ትንሽ የዘገየው ይመስለኛል ዞር እያልኩና እስቲ ምንም እንትን ሳንል ቤካ ከኋላ ጠንቀቅ እያልክ ፈለግ ያደረግን እዛ ድረስ እስክንደርስ ግን ላለመታየት መሞከር አለብንና ያው እንግዲህ ውድ ቤተሰቦቼ ካልተመቸን ላንቀርጽም ስለምንችል ከተመቸን ደግሞ ሁሉንም ነገር ለማሳየት እንሞክራለን። እስከዛው ግን አብራችሁን ቆዩ እና ተከታተሉ። ከዚህ በነገራችን ላይ ያው ብዙ ጊዜ ላለውና አንዳንዴ እንደዚህ ቁጭ ብለው በማውራት የማይፈታ ነገር በድብድብ ነውና የሚፈታው። ምንም አማራጭ ስለሌለን ሁሉንም ከማጋደም ነው የምንጀምረውና እስቲ እንግዲህ አብራችሁን ቆዩ። ጠንቀቅ እያልክሽ ሁለቱ ብቻ አይመስሉኝም። ትንሽ የሚፈቱኝ ይመስሉኛል። እሺ ቋላራ ማንነት ምን ይሰራላል? አቡሽ የት ነው ያለው? አንተ ማን አቡሽ ነው የምትለው? ነገር እኔ ከእናንተ ጋር ተፈልጌ ምናምን አይደለም፣ ግን እኮ ማን እንድታስገድኝ ማለት ነው። ለምን መጣህ? እኔማ በስነ ስርዓት አውርቼ አቡሽ ልጅ ብቻ ነው ወይ ምን ፍላጎት? አንተ ራስህ ምን አገባህ? ማን ነው እንደምትሉ አንተ ራስህ ነው የፈለገው። እኔ በስነ ስርዓት ላወራችሁ ነው የመጣሁት። በስነ ስርዓት አቡሽ ያለበትን ቦታ
ግን አለቅም ትሰማኛለህ ልቀቀኝ ልቀቀኝ አቡሽ የት ነው ያለው ይሄ ምን አቡሽ ነው አላውቅም ምን አቡሽ ልቀቀኝ አቡሽ የት ነው ያለው አቡሽ አቡሽ እሺ በስመ ስርዓት ትቻለህ አልነካም አቡሽ የት እንዳለ ነገር አቡሽ የት እንዳለ እኔ እንዳለ ምን አውቃለሁ እሺ እነግራለሁ እሺ እነግራለሁ አቡሽ የት ነው ያለው ስንት ናችሁ እዚህ ምን ያህል ወይ እንዴት ይስገባህ አንተ እሺ ዝም በል አትጩህ ምን ያህል ሰው ነው ያለው ወይ እንዴት ነው ምን ያህል ሰው ነው ምን አገባኝ እንዴት ይስገባ በህይወት አትወጣም ዛሬ ከዚህ ችግር የለውም አትወጣም በህይወት ከወጣ ዛሬ አንተ እመነኝ እኔ ዋሽቻለሁ በህይወት ከወጣ እንዴት ገባ እዚህ ውስጥ ምን ልታረገባት ጓደኞችን አጋድሜ ስማ አትወጣትም በህይወት ስማ አትወጣም ዛሬ በህይወት አታውቀውም ማለት ነው አታውቀውም ማንን አለሙን ነው አለሙን አታውቀውም ማለት ነው አንተ ምን አይነት ሰው እንደሆነ ለማወቅ ነው የመጣሁት አንተም የኔ ሩባን አለ አይደል ማን እንደሆነ ካውቀኛል ከዚህ በኋላ ግን እንደኔ ይመስለዋል ንገረኝ በስነ ስርዓት ሰማኛለህ እየነገርኩህ ነው በስነ ስርዓት ንገረኝ አለሙ የት ነው ያለው እየጠበቅኩ አለሙ የት ነው ያለው አቡሽ የት ነው ያለው አለሙን ነው የፈለቀ ንገረኝ ነግራለሁ እሺ የት ነው እናንተ ልጁ ጋር እንሂድ እሺ ና ያምልጠናል ብዬ ነው ያምልጠናል እናንተ እንዴት ነው የሚሻለው ያዙት በቃ ወይ ለቶፋ ደውላለሁ እሱ ይዞት እንዲመጣ እናደርጋለን ና ሰማኛለህ እኔ ልመታ አልፈልግም ና ተነስ ልመታ አልፈልግም አቡሽ የት እንዳለ ብቻ ነው እንድትነግረኝ የምፈልገው አቡሽ የት ነው ያለው ንገረኝ አቡሽ የት ነው ያለው አትወጣውም ታውሽ ግብስ አትግባ ቆይ ለምንድን ነው በዚህ ልክ የምትፈራው ለምንድን ነው የምትፈራው በዚህ ልክ ታው ማትወጣ ግብስ አትግባ ህይወትን አትፈልገው አታስብ ህይወትን አትፈልግም እሱላ ህይወቱን ስላልፈለገ አይደል እዚህ ነገር ውስጥ የገባው አጣሪ ምንም እንዳያስብም ስላለው መንገር አልችልም በቃ ለምንድን ነው የማትናገረው ህይወትን አትፈልገው ቆይ ህይወትን አትፈልግም ሰማኛለህ ምንም ማጥቶ ነገር የለም ምንም ልትመታኝ ነው ወዴት ነው የምትሄደው እነግርሃለሁ ሁሉንም ቦታ አሳያለሁ ሁሉንም አሳያለሁ አሁን እንዳለ ነገር አንዴት ወይስ ነው ያለው ወስዳለሁ ቆይ አንተ ልጅ ተው ችግር የለም ተው እለቀዋለሁ አቡሽ የት እንዳለ ቆይ ተረጋጋ አቡሽ የት እንዳለ የምትነግረኝ ከሆነ እሺ ለምን አስቆምከኝ ታዲያ ለምን አስቆምከኝ ሰማይ ልንገርህ ካለሙ ጋር ከገባክ አሳያለሁ ወስዳለሁ እኔ ግን ህይወትን ማትፈልግ ከሆነ አሳያለሁ ወስዳለሁ ትወስደኛለህ ችግር የለው አንተ ግን ቆይ ትሰማኛለህ እሺ እለቀዋለሁ ተረጋጋ ተው ችግር የለውም አታስብ ትሰማኛለህ እለቀዋለሁ አቡሽ የት እንዳለ ብቻ ንገረኝ ከዛ አንተን እመተዋለሁ እኛ ምንም የምናውቀው ነገር የለም አለ ባታክ ለምን እንደዚህ ለማስቆም ትሞክራለህ ስለምታውቅ ነው የምታውቀው ነገር ስላለ እሺ እለቀዋለሁ እሺ ወስዳለሁ ልቀቀኛው ወስዳለሁ ትወስደኛለህ በጣም ጥሩ ትነሳለህ አንተ ግን ተረጋጋ ጸብም አትፈልግ ከሆነ ተረጋጋ እሺ ተረጋጋ ብዬሃለሁ
ተረጋጋ። ሰማኛለህ? አንተ እኔን በዱላ ልትመታኝ? ና አሁን የት ነው አቡሽ? የት ነው ያለው? አቡሽ የት ነው ያለው? ንገረኝ። ነገር የለም አልኩህ እኮ እኛ ለስራ ነው። ትሰማኛለህ? ቁጭ በል በስነ ስርዓት። እኔ እዚህ ጋር ማለት ነው። ቁጭ በል በስነ ስርዓት። ይኸውልህ ስማኝ፣ እኔ እዚህ ጋር ማለት ነው። ቆይ እንዴት እዚህ ነገር ውስጥ ገባ? ስለደበደብከኝ አንተን አይደለም የምፈራው። ስማኝ ልንገርህ፣ የምፈራው ግን አለሙን ነው። አይደለም ለኔ። እስኪ አንተ ወንድ ነህ ታዲያ ትወጣታለህ ከዚህ ከጫካ ውስጥ። ችግር የለውም እሱ ለኔ ተው። ከዚህ ከጫካ ትወጣለህ። ቆይ አይዋለህ። ሄሎ በቃ ችግር የለውም ይዘናቸዋል። አታስብ። አታስብ። ባለፈው ማትወጣው ችግር ውስጥ እየገባ ነው ያለው። ለህይወት ህይወትን አትፈልገውም አይደለ? እኔ ካንተ ይልቅ አሁን ስለመታየኝ አይደለም አለሙን ነው የምፈራው። ይገልሃል። በአንድ ጥይት ነው የሚሾትህ። ተው ይቅርብ። በዚህ ነገር ውስጥ አትግባ። ውጣ ከዚህ ከጫካ ውስጥ ውጣ በፍጥነት። ተው ይቅርብ። እኔ እንዳንተ ፈሪ አይደለሁ። ወዴት ነው የምትሸሸው? እኔም ፈርቼ አይደለም ተገድጄ ነው። እሺ ፈርቼ አይደለም ተገድጄ ነው። እንዴት በጣም አታውቀውም። እንዴት እዚህ ነገር ውስጥ ገባ? በጣም ሰፊ ነው። እንዴት እዚህ ነገር ውስጥ ገባ? ንገረኝ። ይኸውልህ ስማ፣ እኔ በወቅቱ እንደዛ አይነት ስራ አለ ሲሉኝ ብር ስሜ ምን ያደርግልሃል? እሺ አካባቢ ሰው ነው። ስለዚህ እኔ እዚህ አካባቢ አይደለሁም። እሺ አለሙን በጣም ፈራው ነው። እዚህ ገባው አንተ ራሱ ምንም አያገባህም። ይሄ ጫካ እኮ ማለት እኮ የዓለሙ ግዛት ነው። እንዴት ላይ ሆነ ነው እዚህ ጋር የደረስከው አንተ ራሱ? እንዴት አልፈህ? ምንም አያገባህም። እሱ ችግር የለውም። ለኛ የሚከብደን ነገር ይሄን አልበህ ራስህ የምትተማመነው ማለት ነው። ምን አስቀምጠህ ነው? አለሙን አታውቀውም ማለት ነው። ችግር የለውም። ምን አስቀምጠህ ነው? ኮላ አለሙኛ ስላላወቀን ነው ከኛ ጋር ሰው ይቅርብህ ነው የምልህ። ችግር የለውም። አታስብ። እኔ ይቅርብህ። አለሙኛ አንተ ለምን እንዳይናገር ነው? ቆይ የደበከው ነገር አለ? የደበከው ነገር አለ? እሺ እነግርሃለሁ። እሺ ንገረኝ። እነግርሃለሁ። ማን ነው ፈልገው? አንተ እኮ ነው ትሰማኛለህ? እንዳይናገር የሆነ ነገር እያደረግህ ቆይ ተነስተህ ተጠጋዚ ትሰማኛለህ? ድጋሚ እንዳይናገር የሆነ ነገር አድርግና ምንም እገላለሁ። እሺ ንገረኝ። አለሙ ማለት ለኛ ማለት ነው በጣም የምንፈራውና በዚህ ዓለም ላይ አስፈሪው ሰው ለኔ አለሙ ነው። ቆይ ምን ካላወቀው ልንገርህ። ምን ቢያደርግህ ነው በዚህ ልክ የምትፈራ? እንዴ አንደኛ ትልቅ ቦታ ከጎዳና አንስቶ ነው እዚህ ደረጃ ያደረሰኝ ማለት ነው። ብዙ ስራ አስርቶኛል። ስለዚህ እየኖርኩ ያለው ዛሬ ላይ እኔ ባለሙ ምክንያት ነው። ይሰማኝ ነው የመኖሬ ዋና መሰረት ይሄን ሁሉ ነገር አደረግክ ማለት ነው። አዎ እኔም ለዛ ስል አደርግለታለሁ። ደግሞ ማደርገው ወድጄ አይደለም። ስለዚህ እሱ እኔን ስለሚያደርገኝ ያስገድደኛል። የሚያስገድደኝን ነገር ስለምፈራው ብቻ አደርገዋለሁ። ቆይ ለምን ያስገድድ? በምን የሚያስገድድ ይለኛል? አንተ አታውቀው ማለት ነው። በቃ እኮ አለ እየነገርኩህ እኮ ለዚህ እኮ ነው የምልህ። እንድሰራ ነው የሚያስገድደኝ። እንድሰራ ያስገድደኛል። እንደዚህ አይነት ወንጀል ስራዎች ንገረኝ። ምን ይሰጋሃል? ወንጀል ነክ ስራዎች እንድሰራ ነው የሚያስገድደኝ? አዎ ያስገድደኛል። በቃ እሱ ያለኝን ካላደረኩኝ እኔ ስለሚሾተኝ ስለሚያጠፋኝ በቃ ያለኝ አማራጭ የታዘዝኩትን ማድረግ ብቻ ነው ከኔ እየሰማኝ ነው ያለው። ስለዚህ አንተ ራሱ ማትወጣው ችግር ውስጥ ነው የገባው። እንዴት አድርገህ እዚህ እንደገባ እንደዚህ ጋር ድረስ ራሱ እኔ በጣም ግራ እየገባኝ ነው ያለው። አሁን ራሱ የምትሰማኝ ከሆነ እኔ እባክህን ፈጥነህ ብትወጣ ለአንተ ራሱ እኔ ለአንተ ነው ያዘንኩት። እንደዚህ ሳይሆን ችግር የለም። እኔ ወስጄ አሳያለሁ ወስዳለሁ። አቡሽ ያልከውንም ወስዳለሁ። ችግር የለውም አለ እኛ ጋር ነው ያለው። እኛ ጋር ነው ያለው። ወስዳለሁ ግን አንተ አቡሽ ጋር ትደርሳለህ ወይ ነው? አቡሽ ጋር አይደለም። እኛ ብቻ መስለን ነው አይደለ? በጣም ብዙ ሰው ነው ያለው። በጣም ብዙ። ይሄ ጫካ በሙሉ የኛ ነው። እሺ ስማ፣ እኛን ስለያዝከን ማለት ነው አቡሽ ጋር የምትሄድ እንዳይመስል። ገና ታየዋለህ። ገና ስንት መከራ ስንት ለህይወት ከዚህ በኋላ እንደው አንተ 10 ደቂቃ አትቆይም እዚህ ጫካ ውስጥ። እስቲ መጥቶ ከቻልክ 10 ደቂቃ የማያስቆይኝ እኔ ችግር የለውም ወስዳለሁ። አሁን አንተ 10 እየነካውና ለምንድን ነው የምታውቀው ነገር አለ? ና ተነስ፣ ቀና በል ምንም አይደለም። አንተ እሱም ያልተናገረኝ አንተ ነው የምታውቀው ነገር ቢኖር ነው 10 ነገር አይደለም። በቃ እኔም እንደሱ ከጉዳና አንስቶ የሆነ ትልቅ ውለታ አድርጎልኛል። አረ ለዛ ነው እንደዚህ አይነት ወንጀል ነክ ስራዎች የምሰራ። አዎ ብዙ ነገር አድርጎልናል።
አለሙ ማለት በጣም ለኛ አባታችን ነው ከጎዳና አንስቶ ነው እዚህ ይሄን ኑሮ እንድንኖር ዛሬ እዚህ ላይ እንድንኖር ያደረገን ይሄ በወንጀል የተጨማለቀ ህይወት ነው ይሄን ህይወት የምትለው ተነሳንተ ለኛ ጥሩ ህይወት ነው ለኛ ጥሩ ህይወት ነው እየኖርን ያለ ነው አይደለ ነገር ነው እንደምታስጨንቀኝ እንዴት እዚህ ነገር ውስጥ ገባ እዚህ ነገር ውስጥ እንዴት ልገባች እንዳልኩ ነው በቃ ከዚህ አለሙ ጋር እንዴት ተው እንዳልነህ ስለደበደብከኝ ብቻ አይደለም የነገርኩህ ላይ ነበርና አንስቶ እዚህ ደረጃ ደረሰ በዚህም ስራ አስጀመረ ይሄን ስራ ብቻ ነው የምትሰሩት ሌላ ምን ስራ አለ ሌላ ምንም ስራ የለም ይሄ እንደዚህ አይነት ስራ ነው የምትሰሩት የመጣውን ስራ ተቀብለን እንሰራለን በቃ ስሩ ያለንን ስራ እንሰራለን እኛ አራዳ በዛሪ ነው እሱ ደግሞ ምንም ስራ ቢለኝ እኔ እሰራለሁ በሱ አልደራደርም ምክንያቱም ለህይወቴ ይፈራዋል አንደኛ እያኖረኝ ነው ያለው ገባ አይደል እዚህ ጋር ለህይወቴም ለቤተሰቦቼም እየኖርኩኝ ነው ያለሁት ስራ የተባልኩት ስራ ማለት ስራ ደግሞ ከሆነ እኔ ለህይወቴ ለቤተሰቦቼ እኮ መኖር ፈልጋለሁ እንዴት ነው የምታስበው አንተ እኮ ስለማታውቀው ነው ስራ ያለህን ካልሰራ ይገድልሃል ማለት ነው አዎ እኔ ለቤተሰቦቼ መኖር ፈልጋለሁ ስለማታውቀው ነው አንተ ምን አይነት ሰው እንደሆነ ምን አይነት ከባድ ሰው እንደሆነ ስለማታውቀው ነው አይደለም እዚህ ጫካ ውስጥ እዛ ከተማ ላይ እንኳን የሚፈራ ሰው ነው አለሙን አታውቀውም መሰለኝ አንተ ምን አይነት እጁ ሰፊ እንደሆነ ታየዋለህ ትደርስበታለህ አግኝቼዋለሁ ምንም እንዳታስብ አግኝቼው አውርቼው ነው እዚህ ድረስ የመጣው አግኝቼዋለሁ እኮ አለሙ ቆሞ አንተን አዋራክ አውርተዋል አግኝቶ አሁን ወደሱ ጋር ተወስደኛለህ ችግር የለውም አግኝቶ አውርተዋል ችግር የለውም አዎ አውርቼዋለሁ እያልኩ ነው ግን እንዳታስብ እና የምትናገረው ነገር የለም ሌላ ከዚራለሁ አንተስ ተዋትን ካውሰን አትንካው ምን ገና አትንካው ወንድሜ ገና ተፈጥፏል እንዳትነካው ወንድሜን ችግር የለውም እንዳትነካው አትንካው ከወንድም ጋር ነው ሌላው አትንካው ከወንድም ጋር ነው አትንካው እየነገርኩህ አይደል እንዴ ከኔ ጋር አውራ አትንካው ወንድምህን እንዳልጎዳው ከፈለክ የምታውቀውን ነገር ነው እየሰማከኝ ነው አይደለ አዎ እየሰማሁ ወስደሃለሁ አልኩህ አይደለ እነግርሃለሁ አልኩህ እኮ አንተ ስለማታውቀው ነው አይደለ ችግር የለውም እኔ ወስደሃለሁ በቃ እንዲህ በቀላሉ ወስደሃለሁ አትልም እንዲህ በቀላሉ አቡሽን አይደል የምትፈልገው አቡሽን እንፈልገው አይደል አለሙንም በቃ እኔ ወስደሃለሁ እሺ ተው ወንድሜ ልቀቀው እሺ ንገረኝ እነግርሃለሁ ልቀቀው ወንጀሎቹ ንገረኝ ስለ አለሙ ወንጀል ያልገባህ እንትን ውስጥ ማትወጣው እንትን ውስጥ እንደገባው እሺ ስለ አለሙ ወንጀል ንገረኝ ዮና ደህና ነህ ተነስ ቆይ ና ቀስ በል ቆይ ያውና በዛ ጋር ሄዶ ይኸውና እያየሁት ነው ያው እዛ ጋር አይ ምንም አልሆንኩም ተጎዳ አይ ምንም አልሆንኩም አለው ያዘው ምቶ በለው በቃ ይዘነው ሌሎቹ እንዳያመልጡ እሺ እነግርሃለሁ አሁን በቃ እንዴት እንደሆነ ደህና ነው ደስ እስቲ አንገትህ ጋር እኮ ነው ችግር የለም ወንድምህ የምለቀው መስሎህ አያመልጡንም በዚህ አካባቢ ናቸው የሚሆኑት ችግር የለም አታስብ ማንም አያመልጠንም ያውና አንዱ ያውና ና ቶሎ ያዘው ቶሎ ያውና እንዳያመልጥ በለው የምታመልጥ መስሎህ ነው
ልታመልጥ መስሎ ነው? ልታመልጥ መስሎ ነው? ያዘው አብሮ ይዘነው እንሂድ። ከገና ከወንድምህ ጋር ና ተነስ ሰማኛለህ? እውነቱን የማትናገረኝ ከሆነ ወንድምህንም አንተንም እዚሁ ነው እዚሁ ነው ሰማኛለህ? አሁን አየህ የት እንዳለ ትነግረኛለህ? እሺ ምን ትነግረኛለህ? አትነግረኝም? ይኸውና ያ እንዳያመልጠን ይዘነው እንሂድ እሱ ጋር። ኦኬ እግሩ ተሰብሯል። አንዴ ሰብረነዋል። አያመልጠንም። አታስብ። ና ተነስ። አንድ ይቀረናል። ቆይ አንዱ ይቀረናል። ችግር የለም እሱ ነው። ና ተነስ። ግን መጀመሪያ እዛ ጋር ምተው። ያኛው አልሄደም። አንደኛው ነው ያው ሰበ ቆይ ተገረውና ይሄ ምተው በደንብ ምተው። ያው እንዳታመልጠኝ ትሰማኛለህ? ቆይ እንዳያመልጠን እየሮጠን በለውና በለው ይሄ በለው ይሄን ነገሩን እንስበረው ካልሆነ አይ እዚህ ጋር ና ያኛው ጋር ሂድ። ቆይ እዚህ ኦኬ ተሰባሰባችሁ? እዚህ ነው እሱ በቃ የትም አባቱ ሄደ። ምን አድርገው ነው? እኔ ነገሬን ሰበርከኝ። እሱ ምን አድርገው ነው? እንዳትነካው አላልኩም? እኔ ያሳያለሁ አልኩህ አይደል እንዴ? ዝም አትልም ወይ? ታመልጥ ነበር። ንገረኝ። ልቀቀው ወንድሜ ነህ። ዝም በል። ከእኔ ጋር አውራ። ልቀቀው። እኔ እነግርሃለሁ። በቃ እወስድሃለሁ። ንገረኝ። ወዴት ነው የምትሸሽ? ና ወዴት ነው የምትሸሽ? እየጠበኩ ነው። ንገረኝ። ችግር የለም። ንገረው። ለምንድን ነው የምትከራከረው? ንገረው። መኖር እፈልጋለሁ። ለወንድምህ ስትል ተናገር። የዓለሙን ወንጀሎች እንዳለ ተናገር። ወንድምህ ንገራቸው። ያጎረሰን ልጅ እንንከስ ነው የምትለው? ወሰዳቸው ነው እያልከኝ ያለው? እና እንሙት ዓለሙ ያለበት ጋር ወሰደው እያልከኝ እኮ ነው። ያጎረሰን ልጅ እንዴት ነው እንደዚህ የምትለው? ደግሞ ይገለናል። ታውቃለህ አይደል? ዓለሙን ታውቀዋለህ አይደል? ከሱ ቀድሜ እኔ ነኝ የምገልህ። ከሱ ቀድሜ እኔ ልገልህ አይደል? ለምን ትቸኩላለህ? እንዲህ መቸኮል አይጠበቅብህም። እኔ ቀድሜ እገልሃለሁ። አሁን የት እንዳለ ንገሩ። እኔ ዓለሙ ከሚገለኝ ይኸውልህ ባለሙ እጅ ከምሞት ማለት ነው እዚህ ብሞት ይሻለኛል። እየሰማኝ ነው? ስለማታውቀው ነው አንተ ሰውዬው። አታውቀውም ማለት ነው ሰውዬው። እሺ ምን አይነት ወንጀሎችን ይሰራል? ንገረኝ። በጣም ብዙ ነገር ነው የሚሰራው። ተው ይቅርብ። ከሱ ጋር ከማትጋፈጥ ሰው ጋር እየወጣ ነው። ተው። ትሰማኛለህ? ወንጀሎቹን እንዳለ ትነግረኛለህ። ከዛ ወንጀል በኋላ ፍርድ ቤት ሲመትረው መስካሪነት ትቆማለህ ማለት ነው። ቤካ ተጎዳም እጄን መቱኛል። ያ ካሜራውን አጥፋና ወይ ረፍ። ትሰማኛለህ? ስማኝ። እሺ እወስዳለሁ። ትወስደኛለህ? ተረጋጋ። ትወስደኛለህ? እኔ ግን አሁን የምትወስደኝ ጨራሽ እየፈረድክ ነው። በህይወት እየፈረድክ ነው። አታስብ። እወስዳለሁ። አታስብ። እሺ አታስብ። እወስዳለሁ። አታስብ። እኔ ከበቂ በላይ ተደራጅተናል። ልክ እንደኔ ጓደኞችህን የሚያጋድም አንድ ጓደኛ አለ። እነሱ ምን ያህል ሰው እንደሆነ አታውቅም። እዚህ ጫካ ውስጥ ይኸውልህ በጣም ብዙ ሰው ነው ያለው። ይቅርብህ። መሳሪያ የታጠቀ ሰው አለ። መጀመሪያ እኛን ስላገኘን ተው ይቅርብህ እያልኩ ነው። እዚህ ካልክ ደግሞ እወስዳለሁ። ወዴት ነው የምትሸሸው? ነው ና ትሰማኛለህ? ድጋሚ እግርህን እንድሰብረው የማትፈልግ ከሆነ ና ተነስ። ልቀቀው ወንድሜ። ና አትንካውሽ። አንተ እንዳላሰቃይ አጠገብ እንዳላሰቃየው አንተ ቆይ እኔ ወስዳለሁ። እሺ ወስዳለሁ። ልቀቀው። እሺ ወስዳለሁ። ዳቶፋ እሺ እነዚህ አንዱ እጄ መታኝ። ምንም ራስህ ነው። ብዙ ነገር
ደህና ነህ? አቡሽን አግኝቻለሁ። አግኝቻለሁ። እንዴት ነው? በጣም አገኛችሁት ነው? እንዴት ያገኘው? በቃ እንሂድ እሱ ጋር። ኧረ ቶፋ በጣም ደስ የሚል ነገር ነው። በእናትህ እኮ የት አለ? አሁን እነሱን የሆነ ቦታ የምናስቀምጥበት ቦታ ችግር የለውም። የሆነ ቦታ እናስራቸዋለን። ና ወዴት ነው የምትሄደው? ና ሌላ መናገር የሚችሉት ነገር አለ? የት አለ? ስለ ወንጀሎቹ ቢያንስ ቢናገሩኝ። ስንት ሰው ናችሁ እዚህ ያላችሁ? ብዙ ነን። እሺ ተከታተሉ። እኔ ማላቃቸው ሰዎች እኔ ማላቃቸው ራሱ አሉ። ብዙ ነን። ጫካ ውስጥ እኔ ማላቃቸው ራሱ ሁሉ ብዙ አሉ። ታውቃቸውን ብቻ ነገር አንተ የምታውቃቸው የት እንዳሉ ብቻ ትነግራለህ። በዛኛው መግቢያ 3 ሰው አለ። ሌላ እነሱ ከነሱ ሌላ ያገኘው ሰው አለ? ከሶስቱ ምንም አላገኘም። ሌላ ያገኘው ሰው አለ? ሶስት ናቸው በቃ። እሺ ችግር የለውም። ሁለት ናቸው። እነሱን እወጣቸዋለሁ እና እንደማደርግ አደርጋቸዋለሁ። ከነሱ እንኳን እኮ እንዴት እናደርገው? አስመልጠዋለሁ። ቀላል ነገር ነው። ይሁን አብረን እንሄዳለን። ግን አንድ ነገር አለ። ምን ያስፈልገናል መሰለህ? ከሁለት አንዳችን አቡሽ ጋር መቀላቀል መቻል አለብን። እኔ እሄዳለሁ። ችግር የለም። እኔ መግባት አለብኝ። ቶፋን ይቀላቀላሉ አልኩህ። እንከፈታለን እኮ እኔ ይቀላቀላለሁ። አታስብ። ችግር የለም። እኔ እሄዳለሁ። ችግር የለም። ደግሞ ማለት አፋቸውን እንዳይተነፍሱ ልሳናቸውን መዛት ችግር የለም። አላወቃቸውም ማለት ዝም በል። ሰማኝ ነው። ዝም በል። እንድታወራ አልፈቅድም። ሰማኝ አይደል? ምንም እንድታወራ። እሺ ዮና ከሄደ እኔ ከዮና ጋር ልሄድ። አይሆንም። እኔ ራሴ ሄዳለሁ። እኔ ራሴ ጨርሰዋለሁ። ከዮና ጋር አብረን እንሄዳለን። አይሆንም። እኔ ራሴ ሄዳለሁ። ችግር የለውም። እኔ ሄዳለሁ። አያቅተኝም። ችግር የለውም። የተሰበረ እጄ መታኝ። እኔን ገፍትሮኝ እሱን መቶት ነው ሄደውና የባለፈውም አልተሻለም ደግሞ እኮ። ስለዚህ እኔ ልግባ። እኔ እገባለሁ። እኔ እገባለሁ። ችግር የለውም። እኔ እንዳይጎዳችሁ ምናልባት እሱ ቢገባ አሪፍ ነው። ችግር የለውም። ችዬ ስለማልደባደብ ያለኝ አማራጭ መግባት ነው። ቶፋ ችግር የለውም። እኔ አቡሽ ጋር ያሉትን ሰዎች እኔ እንትን እላቸዋለሁ። አንተ ግን መሀላቸው ላይ ገብተህ ማለት ነው አቡሽን መቆጣጠር መቻል አለብህ። አብራቸው ሆነ። ስለዚህ እኔ አንዳንድ እያደረኩኝ እቀንሳቸዋለሁ። እነኚህን ሰዎች ደግሞ የኛ ሰዎች ይምጡና መኪና ስላስገባቸው በቃ እስከዛ አንተ እነዚህን ጠብቃቸው። እኔ መሄድ ይችላል። ችግር የለም። እኔ የተወሰነ ነገር ላወጣጣቸው ምናምን ሞክራለሁ። እየቀነስናቸው ነገር ግን አለ እየቀነስናቸው የነገሩኝ ነገር የለም። ስለ ሰውዬው አስፈሪነት ሲናገሩ ነበር። ምን ያህል እኛ አስፈሪ እንደሆነን ገና እያየህ ነው አይደል? አቡሽን ይዘናል። ቀጣይ ደግሞ እኮ ደስ ይለኛል። ምንም ደስ አይልም። እኔም እኮ ከዚህ ስራ ቦታ ደስ ይለኛል። ኧረ እባክህ ያውልህ ግን ስለማታውቁት ነው አንድ ላይ ነው የሚጨርሰው። ብዙ ማለት ነው። ትንሽ ነው ነካ ያደረኩት። ያው ስለማታውቁት ነው። እኔ ከማለቃችን በፊት ለባንተ ጋር ነው። በቃ ቶፋ መሄድ ካለብን እንሂድ። ወይ እንዴት ነው የሚደረገው? እሺ ሰውዬው አቶ አለሙ በዛኛው በኩል ነው እና ቢያንስ 4-5 ሰዎች ምናምን አሉ አጠገቦቹ። ከዛ በኋላ አንተ ትቀላቀለዋለህ ማለት ነው። ማመን አለበት። ገብቶሃል? ስለኔ እንዳይጠራጠር። ከዛ በኋላ አንተ አብረኸው ትሆናለህ። የተወሰነ ግን ምናምን ሊጎዱህ ይችላሉ። እንዴት ነው እንዲህ በቀላሉ? ቆይ እንደዚህ የምትለው ዝም በል። እንዴት ነው እንዲህ በቀላሉ? ዝም ብለህ ምን አትልም? ዝም በል። እናንተ አስቤ ነው ምላስን ተስቤ ነው የሚቆርጥ። ትሰማኛለህ? መኪና ውስጥ አንድ ማሰሩ መኪና ውስጥ እናስገባዋለን። ይኸውልህ ለምን ታደርጋለህ መሰለህ? እሺ አድርገው ሞክረው። አንተ እነሱን ተከተላቸው። እኔ የኛ ልጆች እስኪመጡ ድረስ እዚህ ጠብቀን እነሱ ልጆቹ በጣም ከዛ በጀርባ ያለው ሻታና ባክሽ ናቢካ ቆይ ቀስ በል። አንድ ላይ ከሆኑ ያስቸግሩናል። ቀስ ብለን ነው። እኔ ካሜራውን ሊያዝልህ። አይ ችግር የለውም። እንደምን ማድረግ ቀስ እያለ እንደምን ማድረግ እንገባለን። እሺ። አንተ ግን ካሜራውን ሳይታይ በድብቅ ችግር የለውም። ለቅድሙ ማለት ችግር የለውም። እንዴት ልትፈልጋለህ? አይ ቶሎ መሄድ ነው ያለብን። እሱ ካመለጠን እኮ አመለጠን ነው። ይሁንና በቃ መሄድም ካለብን ቶሎ እንሂድ።
ቀስ በል እሾክ እንዳይወጋሽ ቀስ በል። ይኸው ብዙ ናቸው እኮ እዛ ጋር አይታይም። አብሮት 2 ሰዎች አሉ። እያዞረኝ ነው። ቆይ ትንሽ ረጋ በል ይሁንና ትንሽ ረጋ በል።